ሰላም እንደምን ሰነበታችሁ ውድ የዩቲዩብ ቤተሰቦች፣ ሰላም ለእናንተ ይሁን። እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ሰላም ነኝ። ዛሬ የምንነጋገረው ስለ አንዲት ነፍሰ ገዳይ ሴት ነው የምንነጋገረው። እጅግ በጣም አደገኛ ስለሆነች ሴት፣ በስህተቷ ላይ በጥፋቷ ላይ የማትታረም አደገኛ ሴት ነፍሰ ገዳይ፣ ከነፍሰ ገዳይነቷን ባሻገር እጅግ በጣም በዝሙት እየበሸቀጠች እጅግ በጣም በወሲብ ሱስ የተጠመደች ክፉ ሴት ናት። ግን ደግሞ የተቀደሰውን ሕዝብ የሚመራ ሰው ሚስት የሆነች፣ የእግዚአብሔር ኪዳን ያለውን ሕዝብ የሚመራ ሰው ሚስት የሆነች፣ በሕዝቡ ላይ ክፋትና እርግማንን የምታዘንብ ክፉ ሴት። ስለዚህ ሴት እንነጋገራለን ዛሬ፣ ስለሰራችው ጥፋት መጨረሻ ላይም እንዲህ አይነትን ነገር በመካከላችን እንዳንፈቅድና በመካከላችንም እንዲህ አይነት ክፉ ሰዎች እንዳይነሱ በሕይወታችን ላይ ቅዱስ የሆነ ጫና እንድንፈጥር ያስፈልጋል። ብዙ ጊዜ የበቀልና የአመፅ ጫና ነው እኛ የምንፈጥረው፣ ግን እንደዛ አይደለም። ቅዱስ የሆነ ጫና አለ። ሰዎችን በሕይወታችን ቅድስና፣ ሰዎችን በሕይወታችን መልካም ጉዞ ማሳፈርና ካላቸው ክፋት ምን ማድረግ ማላቀቅ። ስለዚህ ቅዱስ የሆነ ተጽዕኖ እንዴት እንፈጥራለን የሚለውንም ለራሳችን እንወስዳለን። ይቺ ሴት ሄሮድያዳ ትባላለች። ሄሮድያዳ ከሄሮድሳውያን ቤተሰብ የሆነች፣ ሁለት ሰዎችን ያገባች፣ ከወንድሟም ጋር በድብቅ በዝሙት የኖረች በጣም አደገኛ ሴት ናት። ዮሐንስን አብዝታ ትጠላው ነበር። ቃል በቃል እንደዚህ ይላል፣ ዮሐንስን ትቃወመውና አጥብቃም ልትገድለው ትፈልግ ነበር ይላል መጥምቁ ዮሐንስን። ይህ ሐሳብ የሚገኘው በመጽሐፍ ቅዱስ በማርቆስ ወንጌል ምዕራፍ 6 ላይ ነው። የማርቆስ ወንጌል ከላይ ሌላ ክፍል ነው የያዘው። ኢየሱስ ክርስቶስ ወደ ገዛ ሀገሩ መጣ ይልና ኢየሱስ ክርስቶስ በገዛ ሀገሩ ላይ በገሊላ ሲያስተምር ቆይቶ እዛ አካባቢ ላይ ሲፈውስና ሰዎችን ሁሉ ለእግዚአብሔር መንግሥት ሲያዘጋጅ ቆይቶ ሐዋርያቱን ወደ ምድረ በዳ ኑና እረፉ ብሎ ስፍራውን ለቆ ፈቀቅ እንዳለ በዛም ብዙ ሕዝብ ተከትሎት የተራቡትን ሕዝብ በምድረ በዳ 5,000 ሕዝብ በሁለት ዓሣና በ5 እንጀራ እንዳጠገበ የሚናገር ክፍል አለ። ቁጥር 19 ላይ ስንደርስ ግን በዚሁ በማርቆስ ወንጌል ምዕራፍ 6 ላይ የዚችን አደገኛ ሴትና የዮሐንስን የመሰየፍ ታሪክ እናገኛለን። ይቺ ሴት ዮሐንስን በጣም ትጠላው ነበር። ለምንድን ነው የጠላችው ነው መነሻው። ልትገድለው ለምን ፈለገች? ዮሐንስ ሄሮድያዳን የበደላት ምንድን ነው? መጥምቁ ዮሐንስ በሌላ ሰው አይደለም፣ በራሱ በኢየሱስ ክርስቶስ የተመሰከረለት ታላቅ ሰው ነው። ከሴቶች ከተወለዱት መጥምቁ ዮሐንስን የሚያህል ማንም የለም የተባለለት ነው። ደራሲያን አይደሉም ያሞገሱት፣ ባለቅኔዎች አይደሉም ይህን ስም የሰጡት፣ ጸሐፍት አይደሉም ይህንን የከተቡት፣ ሊቀ ካህናት አይደሉም ይህን የመሰከሩለት፣ ሕዝቡ የሚጠመቀው ሕዝብ አይደለም የመሰከረለት፣ ራሱ ኢየሱስ ክርስቶስ ነው። ከሴቶች ከተወለዱት እንደ መጥምቁ ዮሐንስ ያለ የለም። እጅግ በጣም የተከበረ ሰው ነው። ሄሮድስ አንቲጳስም በዛስ ጊዜ የነበረው ሄሮድስ አንቲጳስ ነው የሚባለው። ሄሮድያዳ ያገባችው ይፈራው ነበር። የሚፈራው ጻድቅና ቅዱስ ስለነበረ ሄሮድስ በጣም ይፈራው ነበር። ጻድቅና ቅዱስ ስትሆን በጣም ትፈራለህ። የምትፈራው ደግሞ የሚፈራውን ኃይል የሚፈራውን እግዚአብሔርን ስለምትለብስ ነው። ብዙ ጊዜ ይህ አይነቱ መፈራት ይኑራችሁ። ሰውን ስለምትሳደቡ፣ ሰውን ስለምትገድሉ በጭካኔያችሁና በኃይላችሁ እንዳትፈሩ። እግዚአብሔር በቅድስናችሁና በጽድቃችሁ እንድትፈሩ ያድርጋችሁ። በጽድቅና በቅድስና መፈራት የዘላለም መፈራት ነው። ትልቅ ክብር ነው። ከእግዚአብሔር የሆነ መፈራት ነው። ብዙ ጊዜ ይቺ ሄሮድያዳ አስቀድማ አጎቷን ፊልጶስን አግብታ ነበረ። እሱም አገረ ገዥ ነው። ከዛ ቀጥላ ደግሞ ሄሮድስ አንቲጳስን አገባች። መጥምቁ ዮሐንስ ግን ለሄሮድስ አንቲጳስ ሁልጊዜ ይነግረው ነበር፣ የወንድምህን ሚስት ልታገባ አልተፈቀደልህም፣ ይሄ ነገር በጣም ነውር ነው ይለው ነበር። በነገራችን ላይ እነዚህ ሄሮድሳውያን ኤዶማውያን ናቸው። የኤዶም ዝርያ ነው ያላቸው። ግን አንድ ትልቅ ኳሊቲ ነበራቸው፣ አንድ ትልቅ አቅም ነበራቸው። ያ ምንድን ነው? ሊደርሺፕ ላይ በጣም ጎበዝ ነበሩ። በአመራር በጣም ጎበዞች ናቸው። ሕግ ያውቃሉ። በጣም ብልሆች ነበሩ። ብልህ ስለነበሩ በጣም የአመራር ችሎታ ስለነበራቸው የአይሁድን እምነት ተቀብለው
በአይሁድ ላይ ወይም በእስራኤል ላይ ገዢ ሆነው ለብዙ ዓመት አስተዳድረዋል። ለብዙ ዓመት አንዳንድ ሰው ሄሮድሳውያን የአይሁድን እምነት ቢቀበሉም በአይሁድ እምነት አያምኑም ነበረ። ህዝቡን ለመያዝ ለስልጣን ለሮም መንግስት አዳሪ ስለነበሩ እንጂ በትክክልም የአይሁድን ስርዓት የሚፈጽሙና በአይሁድ መንግስትም የሚደገፉ ወይም በአይሁድ ስርዓትም የሚወደዱ አልነበሩም የሚሉ አሉ። አይ በትክክል የአይሁድን ስርዓት ይፈጽማሉ፣ ግን የሌላ ዝርያ ስለሆኑ ያ ዝርያቸው በአመላቸው ውስጥ የተገለጸ በጣም ብዙ ነገር አጥፍተዋልም የሚላል። ዞሮ ዞሮ ግን እነዚህ የአይሁድ ከ12ቱ የእስራኤል ነገድ የሚቆጠሩ አይደሉም። ኤዶማውያን ናቸው፣ የኤዶም ዝርያዎች ናቸው። ግን የአይሁድ እምነት ተቀብለው በአይሁድ ላይ ገዢ ሆነዋል። የአመራር ችሎታ አላቸው። ሄሮድሳውያን በጣም ጥበበኞች ናቸው፣ በጣም ኃይለኞች ናቸው። ሌሎችንም እንግዳና ምድራዊ የሆኑ አማልክትን ይከተሉ ነበር። በዘፈንና በዝሙትም የሰለጠኑ ናቸው። ምንም ችግር የለባቸውም። እዛው እርስ በርስ ነበር የሚጋቡትም፣ እርስ በርስ ነበረም የሚዳሩት። ስለዚህ እጅግ በጣም መጥፎ ነበሩ። ቢሆንም ግን በተቀደሰውና ኪዳን ባለው በእስራኤል ሕዝብ ላይ ገዢ ስለነበሩ መጥምቁ ዮሐንስ አምሮ ይናገር ነበር። ምን ይለው ነበረ? የወንድምህን ሚስት ልታገባ አልተፈቀደልህም። በእስራኤል ሕግ አንድ ንጉሥ እንደዚህ እንደፈለገው ሊባልግና ከወንድሙ ሚስት ነጥቆ ሊያገባ አይፈቀድለትም ተብሎ ብዙ ጊዜ መጥምቁ ዮሐንስ ይገስጸው ነበር። ይሄ ለሄሮድያዳ እጅግ መርዛማ ነገር ነበር። ሄሮድያዳ በጣም ትጠላው ነበር መጥምቁ ዮሐንስ፣ ልትገድለው ትፈልግ ነበር ይላል ቃል በቃል። የማርቆስ ወንጌል ምዕራፍ 6 ከቁጥር 19 ጀምራችሁ አንብቡት፣ በሙሉ ታሪኩን ታገኙታላችሁ። በተለይ ከ19 እስከ ቁጥር 28 ያለው ይህን ታሪክ ነው የሚተርከው፣ ዮሐንስ አንገቱ እስከተቆረጠበት ድረስ ያለው ማለት ነው። ያን ጊዜ ደግሞ ዮሐንስ ታስሮ ነበር፣ በወህኒ ነበረ። ምክንያቱም ይፈራ ስለነበረ፣ በህዝብ መካከል ተቀባይነት ስለነበረው፣ በህዝብ ላይ አመፅ ይነሳል ተብሎ ይፈራ ነበር። ብዙ ጊዜ በመንግስታት ላይ ያለው ፍርሃት ይሄ ነው። ለነሱ ካልተመቸ መልካም እንቅስቃሴም ሲሆን ይፈራሉ፣ የህዝብ አመፅ ይነሳል ብለው ያስባሉ። በተለይ መንግስታት ምን ይፈራሉ ካላችሁ፣ በተለይ ነገስታት ምን ይፈራሉ ካላችሁ፣ በእግዚአብሔር የተቀባን ሰው፣ በህዝብ ዘንድ ተቀባይነት ያለውን ሰው፣ ጻድቅና ቅዱስ የሆነን ሰው በጣም ይፈራሉ። በጣም እዚሁ አገራችን ኢትዮጵያ ውስጥ እንኳን ከድሮ ጀምሮ የኛ የኢትዮጵያውያን ነገስታት ታሪካቸው ቢነገር አብዝተው የሚፈሩት የሚጠሉትን ማንን ነው ከተባለ በእግዚአብሔር የተቀባን ሰው፣ በእግዚአብሔር ኃይልና ስልጣን የሚናገርን ሰው በጣም ይፈራሉ። ለምንድን ነው ከተባለ መንግስታችንን ይገለብጣል፣ ህዝቡን ይነጥቀናል፣ ከዙፋናችን ያነሳናል ብለው ይፈራሉ። አለማስተዋል ነው እንጂ በእግዚአብሔር የተቀቡ ሰዎች ከምድራዊ ንግስናና ስልጣን በላይ ሌላ ቅባት አላቸው። የእግዚአብሔርን መንግስት የማገልገል የእግዚአብሔርን መንግስት ለህዝብ የመግለጽ ምን አላቸው? ትልቅ ጸጋና ስልጣን አላቸው። ስለ ምድራዊ ስልጣን ብዙም አይጨነቁም ነበር። ነገስታት ግን ይፈራሉ። ስለዚህ ሄሮድስ አንቲጳስ ዮሐንስን በጣም ይፈራው ነበር፣ በጣም ይጨነቅ ነበር። ስለዚህ ወደ ወህኒ አግብቶታል። እስር ቤት ነው ያለው። እኔ አንዳንዴ በጣም እበሳጫለሁ፣ አንዳንዴ በጣምም ይደክመኛል፣ አንዳንዴ ምን ማድረግ አለብንም ብዬ ብዙ ጊዜ አስባለሁ። ምን እንደሆነ ታውቃላችሁ? ይሄ ዓለም የእግዚአብሔርን ሰዎች ሲያሳድድ እስከ መቼ ይኖራል? ያለምንም ጥፋታቸው የእግዚአብሔር ሰዎች ሐቀኛና እውነተኛ ስለሆኑ ብቻ እስከ መቼ በወህኒ ይደቃሉ ብዬ ሁልጊዜ እበሳጫለሁ። ሁልጊዜ ሌላ ሀገር አይደለም፣ የሩቅ ታሪክ አይደለም። እዚሁ አገራችን ኢትዮጵያ ውስጥ ማረሚያ ቤቶችን 30% የሚጋሩት በእግዚአብሔር የበረቱ ሰዎች ናቸው። በሙሉ የኢትዮጵያን ታሪክ ስናይ የኢትዮጵያን ወህኒ ቤት 30% የሚይዙት በእግዚአብሔር የተቀቡ ሰዎች ናቸው ስለሚፈሩ። እኔ ግን አንድ ነገር ይቆጨኛል ሁልጊዜም፣ የእግዚአብሔር ልጆች ገዢ መሆን ሲገባቸው፣ የእግዚአብሔር ልጆች አሸናፊ መሆን ሲገባቸው፣ የእግዚአብሔር ልጆች የበላይ መሆን ሲገባቸው፣ የእግዚአብሔር ልጆች ሊፈሩ ሲገባቸው፣ ይህ ዓለም ግን እንደፈለገው ይቀልድባቸዋል። ይታሰራሉ፣ ይገረፋሉ። በጣም ነው የሚቆጨኝ። ይሄ በጣም ይቆጨኛል። እውነቴን እንምላችሁ፣ ይህን እግረ መንገድ ላንሳው እንጂ ሁልጊዜ ይቆጨኛል። ይቺ ምድር እኮ የእግዚአብሔር ናት። ይቺ ዓለም እኮ የእግዚአብሔር ርስት ናት። የእግዚአብሔር ያልሆነ ህዝብ ግን የበላይ ሆኖ ይገዛታል። የእግዚአብሔር የሆኑት ግን ብዙ ጊዜ ብዙ ዓመት ወህኒ ውስጥ ያስቆጥራሉ እድሜያቸው። በጣም አዝናለሁ። ከመፈራቱም የተነሳ መጥምቁ ዮሐንስ በዛን ጊዜ በወህኒ ቤት ነበር። ይሄንንም እግረ መንገዳችንን እንድናየው እፈልጋለሁ። ይቺ ምድር የእግዚአብሔር ናት።
የሚወርሷትና የሚመሯትም የእግዚአብሔር ልጆች ናቸው ብዬ አምናለሁ። በእግዚአብሔር ላይ የሚያምፁ ሰዎች፣ ለእግዚአብሔር መንግስት እንቅፋት የሆኑ ሰዎች፣ እግዚአብሔርን የማያውቁ ሰዎች በምድር ላይ ከፍ ከፍ እንዲሉ አልፈቅድም። እኔ ብዙ ጊዜ አልፈልግም ይሄን ነገር። የእግዚአብሔር የሆን ሰዎች ግን ይህን እንድንፈቅድ አይገባንም። ከዚህ በኋላ የእግዚአብሔር ያልሆኑ ሰዎች፣ በእግዚአብሔር ላይ የሚያምፁ ሰዎች፣ ምንም አይነት ስለ እግዚአብሔር የማያውቁ ሰዎች ምድር ላይ ገናና ናቸው። ምድር ላይ ይሳካላቸው። ምድር ላይ ሰፊውን ድርሻ የያዙ ናቸው። የሃይማኖቱንም ቦታ የያዙ፣ የመንግስቱንም ቦታ የያዙ፣ የቢዝነሱንም የኢኮኖሚውንም ቦታ የያዙ እነሱ ናቸው። ለምን ብዬ እኔ ብዙ ጊዜ ይቆጨኛል። በዚህ አመፅ ነው ዮሐንስ የታሰረው። ዮሐንስ ማንንም ሰው ደፍሮ የማንንም ሀብት ነጥቆ የማንንም መብት ነክቶ አይደለም እስር ቤት የገባው። ስለሚፈራ ነው እስር ቤት የገባው። ብዙ ጊዜ እግዚአብሔር ሰዎች ይፈራሉ። ስለዚህ ሄሮድያዳ ዮሐንስን ልትገድለው የምትፈልገው ለምንድን ነው ሲባል ነውሯንና ብልግናዋን ስለተቃወመ፣ ተይ ስላላት፣ ተው አይሆንም ስላለ ነው። ሌላ ነገር አይደለም። በተመሳሳይ ይሄ ድርጊት በዚህ ዘመንም አለ። ስልጣን ላይ ያሉ ሴቶች፣ ሀብት ላይ ያሉ ሴቶች እጅግ በጣም አደገኛ የሆነ እብሪትና ትዕቢት ውስጥ ነው ያሉት። ወይም ደግሞ ይሄ ዓለም ምን ይፈልጋል? ያጠፋውን ጥፋት የሚሰራውን ነውር ትቶ መመለስ ሳይሆን የሚፈልገው ነውሩን የሚገልጽበትን አካል ማጥፋት ነው የሚፈልገው። ይሄ የዚህ ዓለም አሰራር። ሄሮድያዳ ዮሐንስን ልትገድለው ትፈልግ ነበር። ለምንድን ነው ሲባል ነውሯን ስለገለጸ። ሁልጊዜ ታሳድደው ነበረ ዮሐንስ ልትገድለው፣ ግን አልቻለችም ይላል። የሚገርመው ነገር አይችልም። ምድር ላይ ሊገድሉን የሚያሳድዱን ሰዎች፣ ሊገድሉን የሚፈልጉን ሰዎች በእነሱ ፍላጎት አይሆንም። ለምን? እግዚአብሔር አሳልፈው ካልሰጠን በቀር፣ የገዛ ክፋታችንና ውርደታችን ከእግዚአብሔር ርቀን ካልጣለን በስተቀር ይሄ ዓለም ሺህ ጊዜ ቢያሳድደን ሊያጠፋን አይችልም። ሄሮድያዳ ቀን ትጠብቅ ነበር፣ ሁልጊዜ ትጠላው ነበር። የጠላችው ግን በዚህ አይነት ክፋትና ዝሙት ውስጥ ልትኖሪ አይገባሽም ብሎ ተግሳጽ ስላደረገ ብቻ ነው። ሄሮድስ ግን ብዙ ጊዜ ዮሐንስን ያምነውና የወደው የሚፈራውም ስለነበር ያመነታ ነበረ። ይሄ ነገር ልክ እንደሆነ ያውቃል፣ ግን ደግሞ የገባበት ችግር ሊያስወጣው አይችልም። ተመችቶታል። ይህ ሴቶችን እየሰበሰቡ በመበለቶችና በቆነጃጅት መካከል መንጎማለን፣ ከብዙ ሴቶች ጋር መጋደምና ብዙ ሴቶችን እንደ ከብት ማንጋጋት ተመችቶታል። በቃ ለምዶታል፣ ደስ ብሎታል። በድሮ ጊዜ ብዙ ሴቶችን ሰብስቦ የብዙ ሴቶች ባል መሆን እንደ ክብር የሚቆጠር ነበር፣ እንደ ገናናነት የሚቆጠር ነበር። በዛ ላይ ይሄ ሰውዬ ባለስልጣን ነው፣ በዛ ላይ ሀብታም፣ ምንም ችግር የለበትም። ድሃውን ያስገብራል፣ ድሃው እየለፋ ለእሱ ያግዛል። ባለ ሀብት ነው፣ ባለስልጣንም ነው። ስለዚህ እንደ ጀብድ ይቆጥረዋል። ነገሩ በአንድ ፊት ይመቸዋል። ዮሐንስን ግን ይፈራው ስለነበር ደስ ብሎትም ነው የሚሰማው። ዮሐንስ ሲናገር ከራሱ ስላልነበረ፣ የእግዚአብሔር ሞገስ አብሮት ስለነበረ፣ የእግዚአብሔር ክብር አብሮት ስለነበረ፣ የእግዚአብሔር ውበት አብሮት ስለነበረ፣ የመንፈስ ቅዱስ እውነትና ብልሃትም አብሮት ስለነበረ ሄሮድስ ዮሐንስን ደስ ብሎት ነበር የሚሰማው። ብዙ ጊዜ ያመነታ ነበር፣ ሊፈታት ሁሉ ጫፍ ደርሶ ነበር። የዚህ ዓለም ትልቁ ክፋት ይሄ ነው። በዚህ ዘመን ትልቁ ያስመረረን ነገር ምንድን ነው ከተባለ ትልቅ ቦታ ያሉ ሰዎች ነውራቸውን እንደ ክብራቸው መቁጠራቸው ነው የመጀመሪያው። ሁለተኛው ሲነገራቸው አዎ ልክ ነው፣ አጥፍቻለሁ፣ በዚህ ነገር ጎድያለሁ፣ ልክ አይደለም፣ ይሄን ነገር ማድረግ የለብኝም ብለው ወደ እግዚአብሔር ምክርና ሐሳብ አይመጡም፣ ወደ መግደል ነው የሚመጡት። የሚገርመው ነገር ዋናው መልእክቴ ላስተላልፍ የምፈልገው እናንተም እንድታዩት የምፈልገው ከዚህ በኋላ ምን ማድረግ አለብን ብለን መፍትሄ እንድንፈልግ የምፈልገው ነገር ከዚህ ዓለም ክፉ ጫና የተነሳ ምድር ላይ ክፉ ሰዎች እየበዙ መጥተው ምድር ለመኖር በጣም አስቸጋሪ የሆነችበት ደረጃ ላይ ደርሰናል። ለምንድን ነው ሲባል ራሳችንን ወደንና ፈቅደን ክፉ ሰዎችን እያነገስን፣ ክፉ ሰዎችን እያገነንን፣ ክፉ ሰዎችን እሺ ይሁን ብለን ለጥሰጥ ብለን እየተገዛን ነው ችግር ውስጥ የገባ ነው። ዮሐንስ የተገደለበት ነጥብ ይሄ ነው። በሕዝብ ላይ ተሾመህ፣ ኪዳንና ተስፋ ባለው በእስራኤል ሕዝብ ላይ ተሾመህ፣ ይሄን ነውር አትስራ፣ ተው። ለቤተ መቅደሱም ጥሩ አይደለም፣ ለሕዝቡም ጥሩ አይደለም፣ ለመንግስትህም ጥሩ አይደለም። የወንድምህን ሚስት ላንተ አትውሰድ፣ ይሄ ብልግና ነው፣ ነውር ነው፣ ርኩሰት ነው፣ እረፍ ሲለው ሄሮድስ አመንትቶ ነበር። ሄሮድያዳ ግን
ያላትን ክፋትና አመጽ እንዳይነጥቃት ትፈልግ ነበር። የሚገርመው ነገር ሰዎች አመጻቸውና ክፋታቸው እንዳይወሰድ ነው የሚጠነቀቁት። የሚጠቅማቸው ነገር አይደለም እንዳይወሰድ የሚፈልጉት። ስለዚህ ብዙ ጊዜ አጥብቃ ትፈልገው ነበር። የሄሮድስ የልደት ቀኑ ደረሰና ግን የዛን ቀን ባለው ፕሮግራም ላይ የሄሮድያዳ ልጅ መዝፈን ስትጀምር ንጉሱና ባዛ ያለው ታዳሚ ልቡ በደስታ ተነድካና ንጉሱ ሽልማት እሸልምሻለሁ፣ የፈለግሽውን ጠይቅኝ አላት። በነገራችን ላይ ይሄ ቅብጠት ነው። አንዳንዴም ለምንናገረው ነገር ልክ ያስፈልገናል። በህዝብ ኃላፊነት ላይ ያላችሁ ሰዎች ብዙ ጊዜ ቃል ስትገቡ ተጠንቀቁ። በፖለቲካም ወይም በመንግስት በኩል ህዝብን የምትመሩ፣ በሃይማኖት በኩል ህዝብን የምትመሩ ከህዝቡ ፊት የሆናችሁ እረኞች በጣም ተጠንቀቁ ስለምትናገሩት ነገር። የማይሆን ነገር ቃል አትግቡ። የሚገርመው ነገር የመንግስቴ እኩሌታ እንኳን ቢሆን እሰጥሻለሁ አለ። አሁን አንዲት ብላቴና ዘፍና ስላስደሰተችው ሰው ለአንድ አዝማሪ፣ ለአንድ ከበሮ መቺ፣ ለአንድ ዘፈን ለሚያወጣ አረሆ ሰው የመንግስቴን እኩሌታ እንዴት ይላል? ምን ማለት ነው የመንግስት እኩሌታ? የመንግስት እኩሌታ ማለት እኮ የህዝብ ግዛት ነው። ህዝቡን ቆርጠህ ልትሰጥ ነው እንዴ? መሪዎች በደንብ አዳምጡ ይሄን ሰውዬ። የሄሮድስ ትምህርት፣ የሄሮድስ የልብ መጥፋት፣ የሄሮድስ ቃል መግባት እጅግ በጣም ከባድ ጥፋት ነው ይዞ የመጣው። የመንግስት እኩሌታ ማለት ምን ማለት ነው? ወደ ሀገራችን እናምጣውና አሁን የሀገራችን መሪ ዶክተር አብይ አህመድ ለአንድ ደስ ላላቸው ሰው የኢትዮጵያን እኩሌታ ሰጥሃለሁ ማለታቸው እኮ ነው የመንግስቴን እኩሌታ ማለት እንዴ። የመንግስቴን እኩሌታ ማለት ምክትል ጠቅላይ ሚኒስትር ትሆናለህ ማለት ነው እንዴ? አይደለም እኮ እሱማ ስልጣን ማጋራት ነው። የመንግስት እኩሌታ ማለት ግዛቱን እሰጥሃለሁ ማለት ነው። ወይ ምስራቁን ጠቅሎ ወይ ምዕራቡን ጠቅሎ ወይ ሰሜኑን ጠቅሎ ወይ ደቡቡን ጠቅሎ ወይ ማዕከላዊን ኢትዮጵያን ጠቅሎ እሰጥሃለሁ እንደማለት እኮ። ምን ማለት ነው? የአንድ የሀገር መሪ፣ አንድ የህዝብ መሪ የመንግስቴን እኩሌታ ቢሆን እሰጥሻለሁ ለአንዲት ሚጢጥዬ ህፃን ገና ለገና ለጥቂት ደቂቃዎች ስለዘፈነች በዘፈኗ ደስ ስላለ እንዴት እንደዚህ ይሆናል? አንዳንድ ሰዎች በስልጣናቸውና በራሳቸው ብልሹ ምግባር ሰክረው የሚሰሩትን አያውቁትም። ሀገር ሁሉ ይሸልማሉ። መሪዎች እንዴት ሀገር ትሸልማላችሁ? ሀገር ይሸልማሉ ደስ ሲላቸው የመንግስቴን እኩሌታ። ይሄ በጣም ከባድ። ሄሮድስ ምንድነው ያላት? የመንግስቴንም እኩሌታ ቢሆን እሰጥሻለሁ አላት። ምን ስላረገች ነው ሲባል በልደቱ ቀን ዘፈን ዘፍና ደስ ስላለ። በልደት ቀን ዘፈን ዘፍና ደስ ስላሰኘች ሴት የመንግስትህን እኩሌታ ትሰጣለህ እንዴ? በመንግስት እኩሌታ ውስጥ እኮ ህዝብ ነው ያለው። ህዝቡን ከፍለህ ነው የምትሰጣት ማለት ነው። እንድታስተዳድር ነው የምትሰጣት ወይስ እንድትጫወትበት መጫወቻ አድርገህ ነው የምትሰጣት? መኪና ገዛልሻለሁ፣ ቤት ሸልምሻለሁ፣ ጌጣጌጥ ወርቅ ሸልምሻለሁ፣ አልባሳት ሸልምሻለሁ አንድ ነገር ነው። የመንግስቴን እኩሌታም ቢሆን ሰጥሻለሁ አላት። ይሄ በጣም አደገኛ እብደት ነው። ሰዎች ተጠንቀቁ። ወደ ግለሰብ ስናመጣው እኮ ሚስቴንም ልጆቼንም ቢሆን እሸልምሃለሁ እንደማለት እኮ ነው። ያንተ ሚስትን ትሸልማለህ እንዴ? ልጆቼን ትሸልማለህ እንዴ? ለሰው እንደዛ ማለት እኮ ነው። የመንግስቴን እኩሌታ ማለት ግማሹን ከፍዬ ውሰጂው እኮ ነው። በቃ እስከዚህ ድረስ እሸልምሻለሁ አላት። እሷ ደግሞ ምን እንደምትጠይቅ ግራ ገባት። ልጅ ናት። አንዳንድ ከአቅም በላይ የሆኑ ስጦታዎችም ግራ ያጋቡናል። ሄደችና እናቷን ጠየቀቻት። ሄሮድያዳ ተሳካላት። የዮሐንስን አንገት። አሁን አንገት ምን ይሰራላታል? ምን ይሰራላታል? እውነት እኮ ነው። የሰው አንገት ከተቆረጠ በኋላ በድን እኮ ነው እየተላና እየሸተተ ነው የሚሄደው። የሰው አንገት ምን ይሰራል? በሌላ መንገድ ምን ማለቷ ነው? ዮሐንስ እንዲገደል ማድረጓ ነው፣ ሌላ ነገር አይደለም። ንጉሱ በጣም አዘነ። ልጅቷ መጣችና የዮሐንስን አንገት ፈልጋለሁ አለችው። ንጉሱ እያዘነ ምንም ማድረግ አልቻለም። ሰው ወደ ወህኒ ቤት ልኮ የዮሐንስን አንገት ቆርጦ አምጥቶ ሰጣት። ልጅቷም ወደ እናቷ ወሰደችው። አለቀ። ዮሐንስ ተገደለ። ያ ትልቅ ሰው። ዓለም እንዲህ እያደረገ ነው። በብዙ ተዘዋዋሪና የአይጥ መንገድ በሆነ በተጠማዘዘ መንገድ በቀጥታም ይሁን በእጁ አዙር ትልልቅ የእግዚአብሔር ሰዎች ምድር ላይ እያለቁ ያሉት። ዛሬ ተመልከቱ። ምድር ሄዳ 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 የት እንደደረሰች። ለምን? መልካም ሰዎች አልቀው 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 ባዶ ስለቀረች። ሰው ስለ ደን መጥፋት፣ ስለ አየር ንብረት መዛባት ያሰገዋል። እኔ ደግሞ እሱ አይደለም የሚያሰጋኝ። ከእጽዋት በላይ መልካም ሰዎች ተጨፍጭፈው ተጠርገው ከምድር ላይ ጠፍተዋል። አንድም በጎ ሰው በመካከላችን መቆም አልቻለም። ሁላችንም
በክፉ መንፈስ በረሃነት እየተበላን ነው። የምድር በረሃ ተራ ነገር ነው። ጠንክረን 3 ዓመት ችግኝ ብንተክል ምድር ተመልሳ ትለመልማለች። ሀገራችን በእርግጠኝነት ንጹህ ትሆናለች። እሱ ችግር የለውም። መልካምና በእግዚአብሔር የተቀቡን ሰዎች ምድር ላይ ለማምጣት ግን ብዙ ዓመታት ይፈጃሉ። ምናልባትም በመቶዎች የሚቆጠሩ ዓመታት። ምድር መልካም ሰው አጣለች። ችግሩ ይሄ ነው። ያ የሄሮድያዳ ግብር ሰይ የሚላትን ሰው የማጥፋትና የመግደል አባዜ ዛሬም አለ። አንዳንድ አደገኛና ጋለሞታ ሴቶች አሉ፣ እጅግ በጣም ክፉ። ተዉ ስትሏቸው አይሰሙም። ያን ሰው አሳደው ሊገሉት ይፈልጋሉ። ምንም ይሁን ምን እምነቱ፣ አሁን ክርስቲያንም ይሁን ሙስሊምም ይሁን ይሁዲም ይሁን በአሁኑ ሰዓት ቡድሃም ይሁን የትኛውም እምነት ይኑረው፣ በስልጣንና በገንዘብ ላይ የሚጨማለቁትን ሴቶች የሚገስጽና ልክ አይደለም የሚል ሰው አሳደው ይገሉታል እንጂ አዎ ልክ አይደለንም ብለው አይመለሱም። የዚህ ዓለም ትልቁ ችግር ይሄ ነው። ምን አመጣን ሲባል ለማይረቡና ለመጥፎ ሰዎች ምድራችንን አሳልፈን ሰጠናቸው። ትልቁ መልእክቴን ይሄ ነው። ለክፉ ሰዎች እባካችሁን ምድራችንን አሳልፈን አንስጥ። በመካከላችን ያለን የእግዚአብሔርን ስጦታ መንግስታችንና ቤተክርስቲያናችንን ለክፉ ሰዎች አሳልፈን አንስጥ። መናገራችንን አናቁም። መልካም ሰዎች ከምድር እየጠፉ ነው። መልካም ሰዎች ከመካከላችን እየተወገዱ ነው። ይሄ ሊቆጨን ያስፈልጋል። ይሄ ሊቆጨን ይገባል። ሄሮድያዳ ልትገለው ትፈልግ ነበር፣ ግን አልቻለችም ይላል። ምቹ ሁኔታ ሲፈጠር ግን አስገደለችው። መግደል ባትችል አስገደለችው። ዞሮ ዞሮ ውጤቱ ያው ነው። በዚህ ሰዓት እግዚአብሔርን የምታምኑ ሰዎች፣ ለምድራችሁና ለትውልዱ የምትቆረቆሩ ሰዎች፣ ለእግዚአብሔር መንግስት የምትለፉ ሰዎች እባካችሁን መልካም ሰዎች እንዲበዙ አድርጉ። ክፉን ሰዎች የሚገስጹና እረፉ የሚሉትን ሰዎች ጠብቋቸው፣ ደግፏቸው፣ አበረታቷቸው። ብዙ ጊዜ መልካም ሰዎች ምድር ላይ እየተጎዱ ነው ያሉት። ኢትዮጵያ ውስጥ አሁን በጣም ብዙ አደገኛ የሆኑ አሰራሮች እየገቡ ነው፣ ቀስ እያሉ በጣም አደገኛ የሆኑ እጅግ በጣም መጥፎ የሆኑ ብልግናዎች ኢትዮጵያ ውስጥ እየገቡ ነው። እነዚህን ነገሮች ተዉ ብለው የሚገስጹና የሚመክሩ የሚቆጡ ሰዎች እንደ አጥፊ ስልጣኔና ነፃነትን ጠል እንደሆኑ ይቆጠራሉ። በአንጻሩ ደግሞ ይህንን የሚያስፋፉ ሰዎች እንደ ጀግና እንደ ሰለጠነ ሰው በቃ የገባውና የተባረከ ሰው ተደርገው ይቆጠራሉ። ይሄ በጣም አደገኛ ነው። የሄሮድያዳ ሰይፍ እጃችሁ ላይ እንዳይኖር ተጠንቀቁ። ትልልቅና የእግዚአብሔር ሰዎችን ስታሳድዱ እንዳትገኙ ተጠንቀቁ። ምድር ጣጣ ውስጥ የገባችው የእግዚአብሔር ሰዎች ትተዋት ነው። እግዚአብሔርም ትቷታል። ምድር እንዲህ ድብልቅልቋ የወጣው በዚህ አመፃችን ነው። ስለዚህ እግዚአብሔር የተወደዱና የተባረኩን ሰዎች እንዲሰጠን ልንጸልይና አብዝተንም ልንሰራ ይገባናል። ያሉትንም ልንጠብቅና ልንደግፋቸው ይገባል። ዋናው ነጥብ ይሄ ነው። ሄሮድያዳ ዛሬም አለች። ሄሮድስ ዛሬም አለ። ስማቸው ተቀይሮ አሰራራቸው ተቀይሮ ነው እንጂ ዛሬም አሉ። ሄሮድያዳ ዛሬም አለች። በራሷ ግልሙትናና ብልግና ላይ አይሆንም ሲሏት ለመግደል የምታሳድድ ጄሌዎች የምትገዛ ጦር የምታዘምት አደገኛ የሆነች ሄሮድያዳ ያለች በዚህ ዘመን ልንቃወማት ይገባል። የእግዚአብሔር ሰዎች ሊበዙልን ያስፈልጋል። መልካም ነገር ምድራችንን ሊከድን ያስፈልጋል። ስለዚህ የእግዚአብሔር ሰዎች እየተወሰዱ ሲታረዱ ዝም ማለት የለብን። አመሰግናለሁ። ለነበረን ጊዜ የተወደደውና ደጉ አባታችን የተመሰገነ ይሁን። በተወደደ አክብሮት ሰላም ብያለሁ። ደህና ሁኑልኝ።